መጀመሪያ ደረጃ አላህ Subhanahu Wa Ta'ala መጀመሪያ ይሄ ሲወርድ አንድ ለ10 መታገስ ግዴታ ነበር። ምን ግዴታ ነበረ? አንድ ሰው ከ10 ሰው ጋር ሲጋጠም መሸሽም አይበቃለትም፣ እዛ ታግሎ መዋጋት አለበት። ከዛ በኋላ ደግሞ እንትን መጣ የእምነት ድክመት። መጀመሪያ ላይ የነበራቸው የእምነት ጥንካሬና ኋላ ላይ ያላቸው የተለያየ ስለሆነ የዛን ጊዜ ይሄን ህግ ሻረላቸውና 1:2 ሬሾ አደረገው። ስለዚህ አሁን ላይ ያለውን ነገር አላህ Subhanahu Wa Ta'ala ያን እናንተ ጋር ያለውን ነገር አወቀ ማለት ግልጽ ሆነ ለእናንተ። ይኸው እናንተ ይሄን ነገር አወቀ የሚለው በምን ግልጽ ሆነ በሚል ይመጣል። ስለዚህ ከዚህ አንፃር ይሄ ነገር ከዚህ አንፃር ነው አሁን ላይ የእምነታችሁ በመድከም ምክንያት ይሄ ነገር ከ1 ወደ 1:10 የነበረው ሬሾ 1:2 ተቀየረላችሁ እያለ ነው። አሁን ተፍሲር ክፈት። እኔ ካልኩት በተቃራኒ ከሆነ የሚፈስሩት እናያለን። ክፈት ልከፍትልህ ነው። ስለዚህ ቁርአኑ ላይ የተተረጎመው አማርኛ ትርጉም ስህተት ነው ማለት ነው። አወቀ ሳይሆን መባል የነበረበት አወቀ ትርጉም ስህተት ነው አይባልም። በመጀመሪያ ቃል በቃል ትርጉምና ይሄን ነገር ምንድነው የሚያስይዘው ማለት ይለያያል። በመጀመሪያ አትቸኩል፣ ለእንደዚህ ነገር አትቸኩል። እያንዳንዱን ነገር ሊያብራሩ አይደለም፣ ቃል በቃል ትርጉም ነው። ይሄ አማርኛ ቃል በቃል ትርጉም ነው። ቃሉ ምንድነው የሚለው ትርጉም ነው እንጂ ይሄን ነገር እያብራሩት አይደለም። ስለዚህ ክፈተው አሁን ተፍሲሩ እኮ ቃል በቃል እያብራሩ ማለት ቃል በቃል ከተረጎሙት አሁን አወቀ ማለት በፊት አያውቅም ማለት አይደለም ወይ ነው ጥያቄ። ግልጽ እንደሆነ አይደለም እኮ እያልኩ ነው። እሱን እኮ ነው እያልነው አይደለም። ያለበለዚያ እንደዛ በዚህ ይሄ ቋንቋ በአማርኛ ላይ አለ። አዎ ከፈለክ ይሄን ነገር ግን ወደሱ እኮ እንመጣለን። እጠይቃለሁ አያስኬድም። ሁሉ ጊዜ አሁን አውቄያለሁ ማለት ያ ነገር ሁሉ ጊዜ በፊት አላወቅኩም ነበር ያስይዛል የሚል ከሆነ እንደዚህ አይነት ሙግት ከሆነ አንተ በመታምነው ልጠይቅህ ነው። አሁን ቋንቋ ላይ ስለምንገባ ማለት ነው። አይ ከቁርአን አንፃር አብራራልኝ ተፍሲርም አምጣል ይኸው እኔ እንደዚህ ማለት ነው ብዬ ነገርኩ። ከዛላና ያለን አይ አይደለም ግን ቋንቋዊ ሙግት እያመጣህ በፍጹም ሊመጣ አይችልም ካልክ እንደዛ ከሆነ እኔ እንደዛ ከሆነማ መጽሐፍ ቅዱስም ገብቼ ይመጣል እኮ መጽሐፍ ቅዱስ ላይ እንደዚህ መጥቷል ብዬ ልጠቅስ ነው። ስለዚህ እሱን ደግሞ አትፈልግም። አማርኛ ላይ ተወራይ ስለነበረ ለዛ ብዬ እኮ ነው ያመጣው እኮ አማርኛው ላይ ነው ማውራል። አማርኛም ላይ በዚህ መልኩ ተገለጸ ማለት ሁሉ ጊዜ ያ ነገር በፊት አላወቀ የሚለውን ያችላል ማለት አይደለም። እንደዛ ከሆነ በአንተ አማርኛ መጽሐፍ ቅዱስ ላይ ከፍቼ ላሳይ ይችላልው አንተ። ምክንያቱም እናንተ ቁርአን ላይ ሲሆን ስህተት አይሆንም በመጽሐፍ ቅዱስ የሚሆነው ብቻ ብላ አታምንማ። ደብል ስታንዳርድ ስለማትሆን ይሄን ነገር አይሆንም ብለህ ከሞገትከኝ እንደሚሆን ላሳያለሁ። አይ አይደለም ተፍሲር ነው ይፈልጋለሁ ካልኩ ደግሞ መጽሐፍ ቅዱስ ነው እንዴ? አረ ስለ ቋንቋ ነው እያወራለሁት። ስለ ቋንቋ ሲወራ ስለ ቋንቋ ላይ ቆመን እሺ ቋንቋ አማርኛ አይደለም እንደምናወራው በቃ አንዴ ቆይ ሎጂክ አይደለም። ስለ ቋንቋ አንድ ጊዜ ስለ ቋንቋ ስናወራ አጠቃቀሙን ነው የምናወራው አይደል? አጠቃቀሙ ማለት ነው ይሄ ግልጽ አማርኛ። በጣም ጥሩ እሺ አንድ ጊዜ እንደዛ ከሆነ ምን ትከፍትልኛለህ መሰለህ? ዘፍጥረት 22:12 ላይ ቋንቋውን ነው የምነግርህ። ቋንቋ ስለዚህ ቋንቋውን ነው ማብራራት አይችልም አማርኛ። በቃ ችግር የለውም። አሁን ስለ ቋንቋ ነው እያወራ ያለሁት ማብራሪያ አይደለም። ቋንቋ አማርኛ ነው እኮ እንዴ ቁርአን አማርኛ አይደል? አንድ ጊዜ ያላችሁ መታረሶች አንተ ላይ አንድ ጊዜ ሰማኝ። ያንተ መጽሐፍ ነክቻለሁ ለአንተ ማብራሪያ አለባክን ይኸውልህ አንድ ጊዜ ሰማኝ። እኔ እየጠየቅኩ ያለሁት እያወራ ያለው ስለ ቋንቋ ነው። ስለ ቋንቋ ስናወራ ቋንቋ ያጠቃቀም አውቃለሁ የሚለው ሁልጊዜ ቀድሜ ስላላወቅኩ ነው የሚል ነው ያሲዘል ነው። ስለዚህ ስለ ቋንቋ ሲሆን ቋንቋ ያገባ ይሄ ነገር በዚህ ይገባል አይገባም የሚለውን ነገር ነው እያየን ያለው። መጽሐፍ ቅዱስ የመጣው ማለት ይሄ ቋንቋ በመጽሐፍ ቅዱስ የሚጠቀሙታል ማለት ነው። ያ ማለት ስለ ቋንቋው ነው እያወራን ያለው እንጂ ቁርአኑን ለማብራራት ምን የሚለው ለማብራራት አይደለም። ቋንቋው ግን ያስኬዳል አያስኬድም ነው ልዩነት አለ። እኔ ስለ ቋንቋ አልጠየቅኩም ቅድም። አይ ስለ ቋንቋ በጠይቅህ ኖሮ አይ ቋንቋ አንፃር ምን እያልክ ትጠይቀኛለህ ነበር እንዴ ሳላ ለምን ተወሰነ እሱንም እኮ መሞገ አዎ ጥያቄ ምልክት የሚለው ነገር እኔ በምለው ይገባል ካልክ ቆይ ሰማኝ ይኸውልህ እኔ ጥያቄ ምልክት ለምን እንደሚገባ ማወቅ አለብህ ስልህ አዎ የእናንተም ቁርአን ላይ እኮ ጥያቄ ምልክት አድርጎ 4 ነጥብን ያስመለክታል ብለህ መምጣትና መሞገት ትችላለህ ስለ ቋንቋ ከሆነ ማለት አሁን ቋንቋ ላይ ስናወራ አይ አይገባም ካልክ ዘፍጥረት 22:12 ላይ ሄደህ እግዚአብሔርን እንደምትፈራ አሁን አውቄያለሁ አለ። ከዚህ በፊት አያውቅም ነበር ማለት ነው። ችግር የለውም እኔ መጽሐፍ ቅዱስ ላይ ተቀበላሉ። ስለ ቋንቋ ነው ያወራል። ስለ ቁርአን አይደለም ስለ እኔ ታዲያ አንተ እንደዛ ከሆነ በቃ አረብኞች ላይ ሳብራራልህ አልነበር እንዴ? በጣም ጥሩ እንደዛ ከሆነ እሺ በጣም ጥሩ
እሱን እኮ እሺ አንድ ጊዜ ስማኝ። ቁርአን የወረደው በአማርኛ ነው? ኦኬ በአረበኛ ነው። ስለዚህ አማርኛ የተረጎሙት ተሳስተዋል ካልከኝ እኮ ችግር የለውም። አረበኛውን ወደ ማወቅ እሄዳለሁ። እኔ እኮ አማርኛውን ተረጎሙት እሱን አረ ስማኝ አንድ ጊዜ እኔ አረ እባክህ ስማ። በመጀመሪያ ደረጃ ስማ። ይኸውልህ በመጀመሪያ ምን ጥያቄ እንደምትጠይቅ እንኳን እየገባህ አይደለም። እያወራን ያለ ነው ስለ ቋንቋው ነው። አሁን አንተ አማርኛ ላይ የተተረጎመው ቋንቋ አሁን አወቅኩ የሚለው ከዚህ በፊት አላወቅኩም የሚለውን ያስይዛል ነው። ምን ላይ ተንተረሰ? አማርኛ ቋንቋ ላይ ተንተረሰ ነው አይደለ? እያወራኝ ያለው እኮ አማርኛ ቋንቋ ማንበብና መጻፍ አማርኛ ነው። ጎበዝ። ስለዚህ እኔ እየጠየቅኩ ያለሁት እስቲ ስማኝ፣ እኔ እየጠየቅኩ ያለሁት አያውቅም ማለት ነው እኮ እንደዛ ከሆነ አማርኛ ላይ ጎበዝ። ስለዚህ አሁን አወቅኩ ማለት ከዚህ በፊት አላውቅም ማለት ነው ሁልጊዜ ብለህ ነው የምታምነው አይደለ? ምን አሁን አወቀ ማለት ከዚህ በፊት አያውቅም ማለት ነው ሁልጊዜ። አሁን ስለ ቋንቋ ነው እያወራን ያለ ነው። እንደዛ ነው ብለህ የምታምነው? በጣም ጥሩ። ቋንቋው ስለዳኔ ቋንቋው የሚያወራው እሱን ከሆነ እሱ ላይ ከተቀመጠልኝ አሁን አወቀ ከተባለ እንደዛ ነው። በጣም ጥሩ ጎበዝ። አሁን ተስማማን። ስለዚህ ዘፍጥረት 22:12 ላይ እግዚአብሔርን እንደምትፈራ አሁን አማርኛውን ነው እያወራ ያለ ነው። ቁርአንን አይደለም እያወራን ያለው ነው። ጥያቄው አሁን ቁርአን ላይ አይደለም ነው እንድትፈታልኝ የመጣሁት። ለምን አማርኛ ትጠይቀኛለህ? ቁርአን በራሱ ንቁይ እስቲ አስረዳልኝ እባክህ። ኖ አይ እሱም ማስረዳቴ ሳይሆን አሁን እሱ ለኔ ከሱ ጎን እሺ ንቁ። ግን አንተ ለህሊና ፍረድና እኔ መጽሐፍ ቅዱስን የክርስትናን ሳያስረዳ አንድም አሁን ደግሞ ክርስቲያን ማጣቀሻ ከፍቻለሁ። ቀጥታ በቁርአኑ ብቻ ማስረዳት አትችልም። እሺ ቆይ አንድ ጊዜ ሚውት አድርግና አንድ ጊዜ ንቁዬ። አሁን ጥያቄው እኮ ለዛ እኮ ነው የምለው። ቀጥታ ለምን አታስረዳው? ምን መሰለህ እኔ ይሄ ነገር አሁን አውቄያለሁ ማለት ከዚህ በፊት አውቄያለሁ የሚለውን ነገር አማርኛም ላይ አያስይዝም፣ አረብኛም ላይ እንደዛ አያስይዝም። አውቄያለሁ ማለት አሁን ግልጽ ሆነላችሁ። አሁን አውቄያለሁ ሳይሆን አሁን አወቀ። እስቲ አንድ ጊዜ ቆይ ጆ ሶሪ መጽሐፍ ቅዱስ ባይኖር በምንድን ነው ልታስረዳው የምትችለው? አሁን ለጆ በምን ይኸውልህ እየነገርኩት እኮ ነው። ይኸውልህ በጣም ጥሩ። አሁን መጽሐፍ ቅዱስ ባይኖር ይሄ እንደዚህ ነው ብዬ ነገርኩት አይደለ? አረብኛውም እንደዚህ ነው ያስረዳል። አይ አማርኛው ተሳስቷል ወይ አለኝ። እኔ እኮ ለዚህ እኮ ተፍሲር ላይም ግባ በአረብኛ እነሱ ቃል በቃል ነው የተረጎሙት ስል ከዛ ተርጓሚዎች ተሳስተዋል ወይ አለኝ። አይ ይሄ እኮ በአማርኛም እንደዚህ አይነት ነገር ያስይዛል አልኩት። እሱ ስለጠየቀኝ አይ እንደዛ ከሆነ እኮ መጠየቅ የለበትም። ተርጓሚዎች ቃል በቃል ነው የጠየቁት። አረብኛ ላይ ግን ይሄን ነገር ማለት የግድ ከዚህ ቤት አላወቅኩትም ማለት ሳይሆን አሁን ይፋ ሆነ ግልጽ ሆነ የሚለውን ነገር ለማስረዳት የሚመጣ ነገር ነው አልኩት። ይሄን ነገር ስለው አማርኛ የተረጎሙት ተሳስተዋል ላይ አለኝ። ስለዚህ አማርኛም ላይ እንደዚህ ይባላል አልኩት። አሁን እኮ አማርኛ ላይ ባይባል ኖሮ አይ አረብኛ ነው ስለዚህ አማርኛ ቃል በቃል የተረጎምኩት ብዬ ላቆም ይችላል። አማርኛ ላይ ግን ይባላል። አይ አይባልም ካለ ስለ ቋንቋ ነው የምናወራው። ስለዚህ አንተ በምታምነው መጽሐፍ ቅዱስ ላይ በአማርኛ ሲተረጉሙ አሁን አውቄያለሁ ብሎ ተርጉመዋል። ከዚህ አላወቅኩም ማለት ነው ወይ? አሁን እያወራል አሁን አውቄያለሁ ስለምትለው ቃለው እንጂ ያን ማብራሪያ እዚህ ላይ እያመጣ አይደለም። ስለ ቋንቋ ተወራ። ቋንቋም እንግባባበት ነው አይደለ? ስንጠቀም ቅድም እሱ እኛ ቤተክርስቲያን የተቀረጸችው አለ። ስለዚህ ቤተክርስቲያን በቀረጸችው አማርኛ ላይ ይሄ ነገር አያስኬድም እያለ ነው። ስለዚህ እንደዛ ከሆነ እዚች ጋር ለምን ተጠቀሙት? ስለዚህ ቋንቋ ያስኬዳል ነው። በመጀመሪያ ቋንቋ ላይ መስማማት መቻል አለብን ነው። አሁን አወቀ ሳይሆን አሁን አወቀ ማለት ከዚህ በፊት አያውቅም ማለት ነው ነው እኮ እንደዛ ከሆነ እሺ ዘፍጥረት 22:12 ላይ በአማርኛ ፍታልኝ አሁን አውቄያለሁ ይላል። ከዚህ ቤት አያውቅም ማለት ነው። እስልምና ራሱ ቆሞ አይችልም። ክርስቲና ላይ ካልተለቀቀ ስለ እስልምና አይደለም አሁን ስለ እስልምና አይደለም ስለ ቋንቋ ነው እያወራን ያለ ነው። አንተ በአማርኛ የለም አልከኝ እኮ ነው። በአማርኛ አይቻልም ያልከኝ ታዲያ እንደዛ እኮ ነሽ። በቃ አረብኛ ላይ እናውራ ታዲያ አይደለም። ሌላ አማርኛ ተተበለኝና እኮ እኔ አሜን ብዬ እኮ እቀበልሃለሁ። ሄድዬ ቆይ ችግር ኧረ እባክህን እየተረዳህልኝ ቆይ አንተ ለምንድን ነው በምንኛ ነው ቆይ አይቻልም ያልከው? እኔ ልታዘብ ፈልገው ሳይሆን በደንብ ልሰማኝ ይገባል። እያወራ ያለው አንተ በአረብኛ ሐሳብህ ገብቶኛል። የምጨርሰው ነገር እኮ የለም። እኔ አሁን ለቁርአኑ ማስረጃ አይደለም ያወጡ ስለ ቋንቋ ነው እያወራ ያለው። ስለ ቋንቋ ሲወራ ስለ ጽሁፍም ላመጣ እችላለሁ። ለምንድን ነው የአምስተኛ ክፍል የአማርኛ መጽሐፍም ላመጣ እችላለሁ። ስለምን ስናወራ ስለ ቋንቋ ስናወራ በቋንቋ እኔ እኮ የፈለከውን አምጣ ችግር የለውም እኮ ማን ነው ሳላ እኔ እያልኩ ያለሁት ክርስትና ላይ ስጠይቀኝ ተሳስቼ ሌላ ሃይማኖት ላይ አልገባውም። ክርስትና ላይ ብቻ ቁሜ ነው ያስረዳሁት። አዘሪቨርስ እስልምና ላይ ስጠይቅህ ለምንድን ነው እኔ መጽሐፍ ላይ አሁን የምትለጠፈው ነው?
በራስህ ላይ የጠየቅከው ቋንቋ ሆነ ነው ያልከው። ራሱን በራሱ ማቆም አይችልም ወይ? ቋንቋ ሆነ እየሰማኝ ነው። የጠየቅከው ወደ ቋንቋ ዞርከው። አረፍተ ነገሩን ነው። እሺ አረፍተ ነገሩ እኮ ቋንቋ። ኧረ እባክህን አንድ ጊዜ ስማኝ፣ በደንብ ስማኝ፣ ለመረዳት ሞክር አንድ ጊዜ። አተልቀኝ። እሺ ይኸውልሽ አሁን አንድ አተልቀው እያወሩ ያለሁት እኮ ሰውዬውና ቆይ ምንድን ነው እያልኩ ያለሁት ገብቶሃል? ግን እያልኩ ያለሁት ገብቶሃል? ሰውዬው እሺ ችግር የለውም 123 ሰውዬው እዚህ ጋር አላህ ምን ብሎ አዘዛቸው? አጣም አስተውሉ። አንተ ነብይ ሆይ ምዕመናንን በመዋጋት ላይ አደፋፍራቸው፣ ለውጊያ አዘጋጃቸው፣ ይደፋፈሩ አለው ማለት ነው። ከእናንተ ውስጥ 20 ታጋሾች ቢኖሩ 200ን ያሸንፋሉ። 20 ታጋሾች ማለት 20 ወታደሮች ወይም ደግሞ 20 ሰዎች ሆነው 20 አማኞች ሆነው ስንትን ያሸንፋሉ? 200ን ያሸንፋሉ። ከእናንተ 100 ቢኖሩ ከነዚያ ከካዱት እነሱ የማያውቁ ህዝቦች ስለሆኑ 1000ን ያሸንፋሉ። 100 ከሆኑ ደግሞ ስንትን ያሸንፋሉ? 1000ን ያሸንፋሉ አለውና የ20 ወረደላቸው። የ20 ከወረደ በኋላ ጉዳዩ አልተቻለም። ከባድ ነገር ተፈጠረ ማለት ነው። ከዛ አላህ ምን ብሎ ሲያወርድ እናየዋለን። አሁን አላህ ከናንተ ላይ አቀለለላችኋል። ኦኬ አቅልሎላችኋል። አሁን እሺ በእናንተ ውስጥ ድክመት መኖሩን አወቀ። በእናንተ ውስጥ ምን መኖሩን? ድክመት መኖሩን አወቀ። በፊት ያንን ሲሰጣቸው ድክመታቸውን አልተረዳም ወይ ነው ጥያቄ። ስለዚህ ከናንተ 100 ታጋሾች ቢኖሩ 200ን ያሸንፋሉ አለ። አሁን 1 ለ2 ሬሾ አረገላችሁ። 100 ሆናችሁ 200ን ግጠሟቸው። ከእናንተም 1000 ቢኖሩ በአላህ ፈቃድ 2000ን ያሸንፋሉ፣ አላህ ከታጋሾች ጋር ነውና አለ። ምን አላቸው? 100 ሆናችሁ 200ን፣ 1000 ሆናችሁ 2000ን ግጠሙ። አሁን አውቆላችኋል ድካማችሁን አለ። መጀመሪያ ድክመታቸውን አላወቀም ወይ? ሂደው ሲጨፈጨፉ ጸጥ ያላቸው ነው ጥያቄ። ግልጽ ከሆነ እሺ አሁን በጣም እሺ በጣም ጥሩ የመለሰልኝ ድክመት መኖሩን አወቀ የሚለው ስህተት ነው ትርጉሙ አለኝ እኮ አላልኩም። ለምን ትዋሻለህ? አልዋሻ አትዋሽ። ለምን ትዋሻለህ? ያላልኩት ድክመት መኖሩን አሁን አላህ ያወቀው ኋላ ይሄኛውን ሲያወርድላቸው ነው። እሺ አሁን በደንብ ስማ። አሁንም እኮ ስማኝ እኮ ቋንቋ ነው እና በሚገባን ቋንቋ ነው እያወራህ። አወቀ ማለት እስቲ ስማኝ አንድ መልሱን ስማውና መልሱን ትደግመዋለህ። በቃ አሁን እንትን ነው አላለ። ስማውና መልሱን ትደግመዋለህ። ኧረ እባክህን ሚውት አድርግና ስማ። በመጀመሪያ ደረጃ እስቲ ሚውት አድርግና ስማ። ይፎክክራልና እስቲ ይመልስ ተውሺ። ኧረ ምንም 30 ደቂቃ አወቀ ማለት ግልጽ ሆነ ማለት ነው። ይኸው ማስረጃ አወቀ ማለት አወቀ የሚል ግልጽ ነው የሚል ራሱ ከቁርአን አውጣና አሳየኝ እስኪ። አወቀ ማለት ቁርአን እኮ ቁርአን ላይ አወቀ ማለት በአማርኛ ግልጽ ሆነ የሚለውን ይዞ ይመጣል ብሎ አያብራራም። እና አማርኛ ቋንቋ በጣም አወቀ ማለት አማርኛ ቋንቋ ላይ እንደዚህ ስለምንጠቀም አማርኛ ቋንቋ ላይ በዚህ መልኩ ስለምንጠቀም በጣም ጥሩ። እሺ አንተ ባልከው ሐሳብ ተክቼ ላንብበው። አዎ ግን በነገራችን ላይ እኔ ወደ ባይብል ገብቼ ስለማሳይ እንዳትቸገር። ኧረ ችግር የለም እንዳታስብ። አይ ኢብራሂም ያንተ ነው ብቻ ስለማውቀው ችግር የለውም። እኔ በፈለከው ሰዓት እኔ አንተና እኔ መወያየት እንችላለን። አታስብ። አይ መወያየት አሁን አንተ አወቀም ቆይ ይኸውልህ አወቀ የሚለው ግልጽ ሆነ ማለት ነው። የእናንተ ይኸው ድክመታችሁ ግልጽ ሆነ። ይሄን ነገር አላህ በፊት የሚያውቀው ነገር አውቆ ሆነ። ስለዚህ አላህ ሱብሃነሁ ወተዓላ ድክመታችሁ ግልጽ ስለመጣባችሁ አው ደውን እኮ ነው እያወራ ያለሁት። መጀመሪያ እንደዛ ሲረሸኑ ይሄ ነገር ሲጨፈጨፉ ግልጽ አልሆነለትም ነበር። ሲጨፈጨፉ ሚሊዮን ኬት አመጣው? ሲጨፈጨፉ ሚሊዮን ኬት ነው ያመጣው? ለምን ተዋሻለህ? ሲጨፈጨፉ ሚሊዮቱ ጋር ነው። ካልተሸነፉ ይሄኛው አያ ለምን ወረደ? ካልተሸነፉ ሚሊዮን ነው አያ። አይ አንተ ካልተሸነፉ ሳይሆን ጎበዝ ቅድም ነግሬ ነበር። በፊት የነበራቸው ኢማን የእምነት ጠንካራነትና አሁን ያላቸው እኮ ስላልሆነ በፊት በእምነት ጠንካራ ነበሩ። 1 ለ10 በቂ ነበር የነበራቸው እምነት። አሁን ግን እምነታቸው ስለመድከሙ ይሄን ነገር ግልጽ አደረገች። የነሱ ድክመት ነው ይፋ ነው። ለዚህ እኮ ነው ከፈለክ ተፍሲርም ክፈት ያልኩ። ለዚህ ነው ነገር በቋንቋ ደረጃ አወቀ የሚለው ይመጣል ወይስ አይመጣም? አሁን በቋንቋ ደረጃ ይኸው ግልጽ ሆነ በሚለው ይፋ ሆኗል ለማለት አሁን ግልጽ ሆነ በሚል ይመጣል ወይስ አይመጣም? በቋንቋ ደረጃ እቺን ነገር መልስ እስቲ። ወጣ
ቋንቋ ሰው እየጠየቀ መጽሐፍ ውስጥ አትግባ። አማርኛ መጽሐፍ ውስጥም ሊገባ ይችላል እኮ በነገር ስለ ቋንቋ ከተወራ ቆይ ይመለሳል። ኔትወርክ ሊሆን ይችላል እንጠብቀው። ኔትወርክ ሊሆን ይችላል። እሺ አሁን ለንቁ ላስረዳው። ንቁ እያልኩ ያለሁት ቦታውን ንገረኝ። ምን ላይ ነው የሚገኘው? ዘፍጥረት 22:12 ላይ ክፈት። 12:22 አይደለም ዮሐንስ ጆኒ እንትና ዘፍጥረት 22:12 ክፈት አንድ ጊዜ። እሱን አይደለም እኮ ጆኒ ያለውን እንጂ እስልምና ላይ ጥያቄ አለ ብሎ አሁን የጠየቀው ቦታው ምን ላይ ነው? አሁን እሱን አንብብና ከዛ ላይ እዚህ ጋር የተረዳኸውን እዛ ጋር በነገራችን ይሄን እኮ ነው ያልኳችሁ። በመጀመሪያ ደረጃ ቴዲ ለንቁ ላስረዳው። ቴዲ አንድ ጊዜ ንቁን እኔም ወደዚህ የገባሁበት ምክንያት ከምን አንፃር እንደሆነ ልነግረው ስለፈለግኩ ነው። እኔ በመጀመሪያ ደረጃ ይሄ ከቋንቋ አንፃር እንደዚህ ተብሎ ይመጣል፣ በአረብኛም እንደዚህ ይመጣል። ይሄ ግልጽ ሆነ ለማስበው ሲባል በአማርኛ ቋንቋ እንደዛ አይመጣም ነግሬዋለሁ። እንደዚህ ብለህ የምትከራከር ከሆነ እኮ እኔ መጽሐፍ ቅዱስ ላይ ከፍቼ አሳያለሁ በአማርኛ የተጻፈው ላይ። ግን አይመጣም ይሄ ነገር በቋንቋ ስህተት ነው ካልክ ይመጣል። ይሄ ምን ለማለት ነው የተፈለገው? አው ግልጽ ሆነ ለማለት ነው። ከዛ ላይ እኔ የራሴ ትርጉም ነው አይደለም፣ ተፍሲሮችም ከፈለክ ማየት ትችላለህ። አውዱም እንደዚህ ነው የሚያሳየው። ይሄ አላህ ሱብሃነሁ ወተዓላ እንደዚህ መሆኑ እንደዚህ ሆነ ስለአምላክ ሲባል ምን ለማለት ያ ነገር ግልጽ ሆነ፣ እናንተ ዘንድ ይኸው ግልጽ ሆነላችሁ። ይሄ ድክመታችሁ አሁን ግልጽ ስለሆነ በፊት ያ ጥንካሬ ነበራችሁ አሁን ስለሌለ ይሄ ነገር ቀነሰላችሁ ነው እየተወራ ያለው። በዚህ መልኩ አይመጣም ቋንቋ ልክ አማርኛ ላይ እንደዚህ አይባልም ማለት። አማርኛ ላይ እንደዚህ ካልተባለ ለቁርአን ሲተረጎም ማይባል ከሆነ ለመጽሐፍ ቅዱስ የሚባል ከሆነ ደብል ስታንዳርድ ሆነ። ለሁለቱም አይባልም ከታለ ለሁለቱም አይባልም። ቁርአን ላይ አንድ ሰው ይሄ ነገር በአማርኛ ያለ ልጅ ያለው ትክክል ነው። እኔ ምን ንቁዬም እንዳለው ራስን ችለህ በቋንቋ ራስን ችዬ ነው ሮት ራስን ችዬ ነው ሮት እኮ እሱ ተከራከረ። በአማርኛ አይመጣም ነው እኔ እኮ ስለ አማርኛ አይመጣም ነው እኮ እየመለስኩ ያለሁት እንጂ አማርኛ ላይ አይመጣም ይመጣል። ክርስትና ውስጥ ገብተህ ግን ኤክስፕሌን አታደርግም። ይሄ ደግሞ ትክክለኛ አማርኛ ነው። ለምንድን ነው አይደለም በአማርኛ ላይ አወቀ የሚለው ከግልጽ ሆነ ለማለት ይመጣል ወይስ አይመጣም ነው ጥያቄው። በአማርኛ ላይ አሁን ስለ ቋንቋ ገባን። አሁን እኮ እሱ እየሞገተ ያለው ከቋንቋ አንፃር ነው። ከቋንቋ አንፃር የሞገተ ሰው ከቋንቋ አንፃር ነው የምትመልስለት። ስለዚህ አማርኛ መጽሐፍ ላይ ገብቼ ቋንቋ አይደለም የጠየቀው ፈጣሪ አስቀድሞ ድክመታቸውን አላወቀም ነበረ ወይ ነው ያለው። ያ ደግሞ እኮ ይሄ አላወቀም ነበር እያለ አይደለም። አወቀ የሚለው ግልጽ ሆነ ለማለት ነው። ይሄ ደግሞ በአማርኛ ቋንቋም ይመጣል ነው እያወራለ። አፉ በለኝ አንዴ ንቁ። አንድ ጥያቄ ሲጠየቅ አሁን ዮሐንስ ሲጠይቅ ጊዜ ይሄ አገላለጽ አልገባኝም፣ በእኔ እውቀት ውስጥ ይሄ አገላለጽ በእኔ እምነት ውስጥ እንደዚህ አይነት አገላለጽ የሚል ኮኖቴሽን አለው አይደለ? ጥያቄው እኮ እኔ ጋር የለም እንደዚህ አይነት ነገር ነው አይደለ? እንዴት ነው ይሄን ነገር የምትረዱት ነው አይደል? አይደለም ወይ ንቁ? ገባኝ እኮ አሁን ምንድን ነው ታውቃለህ? ከኔ እንድትረዳኝ የፈለኩት ነው አይደለም ይሄ ነው ገባኝ። አሁን እያልኩ ያለሁት ይኸውልህ እሱ አልፈለገም። በቃ በመጽሐፍ ቅዱሱ እንድታስረዳው አልፈለገም ነው። በራስ መንገድ ግን ልታስረዳው ይገባል የኔ ሐሳብ። አንድ ማወቅ ያለበት እኮ ነው መጽሐፍ ቅዱስን መግለጽ ያስፈለገው በእኛ የማስረዳት አቅም ማነስ አይደለም፣ በሱ የመረዳት አቅም ማነስ ነው። በሱ የመረዳት አቅም ማነስ እሱ ጋር ሊረዳው ካልቻለ በአንተ እምነት ውስጥ አንተ ጋር በምታምንበት በምትከተለው መጽሐፍ ቅዱስ ውስጥ እንደዚህ አይነት አገላለጽ አለ። ይሄ አገላለጽ ደግሞ ትክክል ነው፣ እኔ ስህተት ነው ብዬ አይደለም የምረዳው። በመጽሐፍ ቅዱስ ያለውን አገላለጽ እንዳገላለጹ ነው የምቀበለው ነው እኮ ስህተት ነው መጽሐፍ ቅዱስ እሱን አሁን እንትን ያለው አሁን አወቀ ከሚለው አንፃር ነው ቅዱስ ስህተት ነው በዚህ አገላለጹ አይደለም። ይላ አሁን አወቀ የሚለው ነገር ነው አይደለ? እንዴት ነው አሁን የሚያውቀው? በፊት አያውቅም ነበር ወይ አይደለ? እንትና ሲጠይቅ ነበር። ይሄ ነው አይደለ? ይሄንን ስትመልስ በራስ መንገድ ቁርአኑን ጠቅሰክ ሁሉን አዋቂ እንደሆነ ማስረዳት እንጂ ያለብክ አይደለም። አንድ ጊዜ ንቁይ ምን መሰለህ እያወራን ያለ ነው አላህ ሱብሓነሁ ወተዓላ ሁሉን አዋቂ ነው የሚለውን ማምጣት እኮ ኢነላህ አላ ኩሊ ሸይን ዓሊም አላህ በሁሉ ነገር ላይ አዋቂ ነው የሚለውን ማምጣት እኮ አቅቶኝ አይደለም። አሁን እዚች ጋር ቢመጣ እዚህ ጋር አወቀ እዛ ጋር አላወቀም ይጋጫል ሊልህ ይችላል። ትክክልም ነው። አሁን አወቀ የሚለው አወቀ የሚለው ምንም ብቻ ነው የሚያስረዳው? ግልጽ ሆነ ይፋ ሆነ በሚል ትርጉም አይመጣም ብለን ምን ሞግት ከሆነ አይመጣም ካልከኝ እኔ እኮ በአረብኛ ቋንቋ እንደዚህ ነው አልኩት። በአረብኛ ቋንቋ እንደዚህ ነው ስለው ተርጓሚዎች ተሳስተዋል አለኝ።
ተርጓሚዎች ሲተረጉሙ ተሳስተዋል አለ። አይ ተርጓሚዎች ትክክል ናቸው፣ በአማርኛም ቋንቋ ይመጣል አልኩት። በአማርኛ ቋንቋ አይመጣም አለ። አሁን እኮ በአማርኛ ቋንቋ አይመጣም ካለ እንዴ ስለዚህ በአማርኛ ቋንቋ ላይ የትም ቦታ አይጻፍም እያለ ነው። ስለዚህ እኔ እያሳያለት ይሄ ነገር በአማርኛ ቋንቋ ላይ እንደሚመጣ ነው እንጂ ለቁርአኑ ይሄ ገለጻ በአማርኛ ቋንቋ ላይ እንዳለ ለማሳየት ነው እንጂ እንትን አይደለም። ቁርአኔን ላብራራለት አይደለም ታውቁ። ስለዚህ ይሄው መጽሐፍ ቅዱስ ላይም እኮ በእንደዚህ አይነት መልኩ ተገልጿል። ዘፍጥረት ላይ አሁን አውቄያለሁ አለ። አሁን አውቄያለሁ ማለት በፊት አላወቅኩም ነበር እያለ ነው። እግዚአብሔር ሁሉን አዋቂ ነው። ስለዚህ አሁን አውቄያለሁ ሲል በፊት አላወቅኩም እያለ ነው ወይ? አይደለም። እነሱም እንደዛ ብለው። ስለዚህ አሁን አውቄያለሁ ከተባለ በፊት አላወቅኩም የሚለውን ሁልጊዜ ያስይዛል ማለት አይደለም። በተለይ ደግሞ ስለ ፈጣሪ ሲነገር እንደዛ አይደለም። አንተ ጋር በዛ መልኩ የምትመልሰው መልስ እኔ ጋር ሲመጣ አይ አማርኛ እንደዛ አይነገር የምትል ከሆነ ደብል ስታንዳርድ አይሆንም ወይ ነው እንጂማ እኮ እኔ እኮ መጀመሪያ ነገር ያለው ከፈለገ ይሄን ዝርዝር ማምጣት አለ። ታላይ ፐርፌክት የሚሆን የቱ ጋር መሰለህ? ለኔ በአብዛኛው እንደታዘብኩት የቱ ጋር መሰለህ? በአንተ በተወሰነ ነገር እጋራለሁ። እኔ ጋር ብታወራኝ አንዳንድ ጊዜ ችግር የለውም ልልህም እችላለሁ። በእኔ ጋር ክርስትና ውስጥ መጽሐፍ ቅዱስ ግብገባልኝም ግን እንደዛ አይደለም። አንዳንድ ጊዜ ግን የማይሰራበት ሰዓት አለ። ምክንያቱም አንተ ክርስትና ላይ ዝም ብለህ ቃሉን አግኝተህ ብቻ አውጥተህ እዚህኛው ላይ ሰርቷል ወይስ አልሰራም? ቆይ አይደለም፣ ይሄኛውን አልስቆይ ይሄኛው ላይ አንዳንድ ጊዜ ላይሰራ ይችላል። ይሄ እዚህኛው ላይ ሰርቷል ወይስ አልሰራም? ቆይ ልጨርስልህ። ቆይ ኢብራሂም፣ ቆይ እኔ ለማለት የፈለኩት አንዳንድ ጊዜ ከሰው መጽሐፍ ላይ አንተ ቁርአን ላይም ከገባው እኔ ክርስትና ላይ ተጠይቂ ቁርአን ላይ ከገባው አንተ ቁርአን ተጠይቀ ክርስትና ላይ ከገባ አውድ የሚባል ነገር አለ። አውዱን ስተህ በተለየ መንገድ ልትረዳው ትችላለህ። እናንተ ጋር እንዲህ ይላል ምናምን ከተባለ በራሱ ስህተት ነው። ሁለተኛ ደግሞ አረ ስለ አውድ አይደለም ስለ ቴዲ እየሳትክ እኮ ነው። ስለ ቋንቋ ነው እየተወራው። ስለ ቋንቋ ሲወራ ቁርአንና መጽሐፍ ቅዱስ አይደለም የሚገባው። ገለጻው አለ ወይ የለም? እሺ አንድ ደቂቃ ከዛ በኋላ ሰጣልኝ 20 ደቂቃ ሰጣልኝ። አሁን እኔም ያብስልኝ በተቻለ መጠን ራሳችን ክርስቲያኑ ከተጠየቀ የክርስቲያኑ በቃ ቁርአን ሳይነካ ይናገር። እስልምናም ከተጠየቀ የእስልምና የሙስሊሞችም መጽሐፍ እንትን ነው ቁርአን ሳይነካ ማን ነው ክርስትናን ሳይነካ ይናገር። ምክንያቱም ኤቲስቶች አሉ፣ ሂንዱይዝም፣ ቡዲዝም ምናምን ይባሉ አለ። ቋንቋ ደግሞ የግድ ክርስትና ውስጥ ወይም እስልምና ውስጥ አይደለም ያለው፣ ዩኒቨርሳል ነው። መጽሐፍን ቋንቋ ህዝቡ የሚናገረውንም ኤክስፕሌን ልታደርግለት ትችላለህ እኮ። ግን ብዙ ጊዜ ያለውም እንትናም ያለውም ትክክል ነው ነው ጆን ያለውም ትክክል ነው። ይኸውልህ ቴዲ ትልቅ ስህተት አሁን እኮ ጥያቄው እኮ የቁርአን ጉድ ነው። ኧረ ተው ጉድ ካልከው ይሄ ጉድ አንተም ጋር አለ ነው። ኤላይ አንድ ጊዜ ኤላይ አሁን እኔ እያወሩ ያለው ስለ ቋንቋ ነው ቴዲ። በቋንቋ ደረጃ ለአምላክ አሁን አወቀ ከተባለ ወደ በፊት አያውቅም ማለት ነው? ጥያቄ ነው። በቋንቋ ደረጃ እንደዛ ነው ወይ ነው? ሁልጊዜ እንደዛ ያስይዛል ወይ ነው ጥያቄው እኮ እንጂ ቁርአን ላይ ሲኖር ቋንቋው በዚህ መልኩ ይወሰዳል፣ እኔ ጋር ሲሆን ደግሞ በዚህ መልኩ ወስዳለሁ ካልክ ደብል ስታንዳርድ ነው። ለምን ቋንቋ ነው እያወራን ያለው? መጽሐፍ ቅዱስ ላይ ሄዳ ዝም ብለህ በተለመደው አማርኛ ለምን ነግረው አንተ ለምን እኮ እየነገርኩህ ያለው በተለመደው አማርኛማ እኮ ስማኛ፣ በተለመደው አማርኛ ይሄ ነገር ያስኬዳል እኮ። በሌላ ጥያቄ ጠየቁት። አንድ ጊዜ እኔ እያወሩ ያለሁት ቁርአን ላይ ይሄ ነገር በቋንቋ አያስኬድም ብለህ አንተ ጋር ሲመጣ ያስኬዳል ምትል ከሆነ ደብል ስታንዳርድ ነው። እኔ አሁን በአረብኛ ይሄ ነገር ግልጽ ሆነ ለማለት ይመጣል። እምነታቸው ስለደከመ ያ እምነታቸው አሁን ግልጽ ስለሆነ ይሄ ነገር ቀለለላቸው ብዬ አስረዳሁት። አይ ከዛ ላይ እንደዚህ ብዬ ሳስረዳው በአማርኛ ተርጓሚዎች ተሳስተዋል ወይ አለ። አይ አልተሳሳቱም፣ በአማርኛም እንደዚህ ይባላል አለ። በአማርኛ አይባልም አለ አይደለ? በአማርኛ አይባልም ካለ ታዲያ በምንድን ነው አማርኛ ላይ አይባልም ካለ ለምንድን ነው ከሱ በተተረጎመ አማርኛ ላይ ማላስረዳው ነው? በአማርኛ አይባልም። እኔ እኮ አሁን መጽሐፍ ቅዱስ እኮ እየተሰቀለ እኔ ተቃወምኩት። ለምን መሰለክ? አይ እንዴ እዚህ ጋር አሁን ታዲያ አሁን ተገለጠለት ሲል አላህ ከዛ በፊት አያውቅም ነበረ ማለት ነው? ሳይገለጥ በፊት አያውቅም ነበረ ማለት ነው ሲልክ፣ አይ አላህማ እዚህ ጋር ይኸው ብለህ ቅድም እንዳልኩ ብጠቀስ ኖሮ እኔ ጆን አስቆመው ነበረ። አሁን አንተ ምንድነው ለማስረዳት ወደ መጽሐፍ ቅዱስ መሄድክ አራቱ መለሰ ግልጽ ሆነ ማለት ነው አለ። በቃ ግልጽ ሆነ ማለት ነው። እሱን እኮ ተስማማንበት አይደለ? ግልጽ ሆነ ካለ በኋላ ስለዚህ ከዛ በፊት ግልጽ ከመሆኑ በፊት አላህ አያውቅም ነበረ ማለት ነው ብሎ ጠየቀ። መብቱ እኮ ነው መጠየቅ።
አይ አላህማ ይሁን እዚህ ጋር እኔ ሁሉን አዋቂ ነኝ ይላል ስትል ብለህ ብትመልስለት ኖሮ እኔ በቃ ጆ ብዬ ምክንያቱም ፈጣሪ ሁሉን አዋቂ ነው። እሺ ቆይ ብዬ ንቆይ አሁን እንደዛ በእሱ ካለን እኮ ያን ነገር ላይ አሁን ይሄ ፈጣሪ ሁሉን አዋቂ ነው ብዬ ስመልስለት እዚህ ጋር ባለው ተስማምቼ እሱ ባለው ተስማምቻለሁ ማለት እርስ በርስ ይጋጫል። አሁን አወቀ ማለት በፊት አላወቀም ነበር የሚለውን ያስይዛል ካለን እዛ ጋርም ሁሉን ያውቃል ካለን ሁለቱ ይጋጫል ማለት ነው። ሁለቱን ደግሞ የግድ ደግሞ ድጋሚ ታስማማል ማለት እዚህ ጋር እኮ እንደዚህ ስለዚህ እርስ በርስ ይጋጫል ነው። አይ የአማርኛ ጉዳይ ነው እሱማ እኮ እሱ ሊሆን የሚችል እኮ ለዛ እኮ ነው እሱ ነው እሱን ነው ለማስረዳው ሳለ ምን ሆነ መሰለህ ከዘረች ታያቅም ነበር ወደ ዘጋቦት እኮ እሱን ስለጠየቀኝ በነገራችን ላይ አሁን ልክ እሺ ብሎ ይችላል ነገር በነገራችን አላህ ሁሉን አዋቂ ነው ቢለው ባመጣለት ምንድነው የሚለኝ አይ እርስ በርስ ይጋጫል ነው ደግሞ እንደዚህ ቢልም ትክክል ነው። ምክንያቱም እዚች ጋር አያቅም የሚል ሐሳብ አምጥቶ እዛ ጋርም ሁሉን ያውቃል ካለ እርስ በርስ ይጋጫል ማለት ነው። ስለዚህ ይሄ ነገር በመጀመሪያ ደረጃ ምን ማለት ነው የሚለውን መረዳት መቻል አለብን ከዛ ጋር እንዳይጋጭ ነው። ስለዚህ ይሄ ነገር በአማርኛም ቋንቋ በአረብኛም ቋንቋ እንደዚህ ይመጣል ስለው እሱ በነገራችን እሱም ያውቃል ሁሉን ነገር አዋቂ ነው የሚለው ቦታ እንዳለ ያውቃል። እንደዛ ስለው አማርኛ ተርጓሚዎች ተሳስተዋል ወይ አለ። አይ በአማርኛ ቋንቋም ይመጣል እንደውም ነገር ወል አይመጣም ካልክ እኔም ላሳይ ይችላል ከራስ መጽሐፍ እንደዛ የተገለጸ አሁን እያወራን ያለው ስለ ቋንቋ ሆነ ማለት ነው። በዚህ በቋንቋ እንደዛ የተገለጸ ይመጣል ወይስ አይመጣም? እኔ እኮ እንደዚህ በቋንቋ ላይ ወደ ቋንቋ ሲመጣ አሁን ለምሳሌ ይሄ ማለት እንደዚህ ለማለት ነው ብዬ ይኸው እዚች ጋር እንደዛ መጽሐፍ ቅዱስ እንደዛ ይላል አይደለም ያልኩት። አሁን ስለ ቋንቋ እንደዛ የተገለጸ በአማርኛም ይጠቀሳል በአረብኛ እንደዛ ነው በአማርኛም እንደዛ ነው አልኩት። አይደለም ካለ እኔ ላይ ሲሆን ማይሆን አንተ ላይ የሚሆን ከሆነ ግን ተሳስተሃል። ስለዚህ ደብል ስታንዳርድ ሆነ ነው። ይሄ ነገር በራሱ በሚያምንበት ነገር የሚያዝ ትክክለኛ መፍትሄ ነው። እንደው ሁሉ ጊዜ እንደዚህ ማድረግም አለብህ። እሱ በሚያምነው አንተን የተቃወመን ተመሳሳይ ቋንቋ እሱ ጋር ሲሆን የሚያብራራው ከሆነ እኔ ጋር ሲሆን አላብራራም የሚል ከሆነ ይሄ ደብል ስታንዳርድ ነው። ደብል ስታንዳርድ ደግሞ በሱ መልኩ ነው የምትመልስ። ያለበለዚያማ አይ እዚህ ጋር ተጋጨ ግግም ብሎ ተጋጨ እርስ በርስ ይጋጫል ብሎ ነው የሚሄድ በእርግጠኝነት። ይብሮ ይቀጥል ወይ አቤት እንደዚህ ሚውት አድርጎ መቀመጥና ማዳመጥ ማለት ነው ሰብርን የሚፈታተነው። ያ ሰላም መኪና ቆይ አያስገባም አሳልፍ ምን መሰለህ ንቁ ይሰማል ኦኬ እሺ ከተሰማው ምንድነው መሰለህ አማኝ እንደ አማኝ ነው አይደል መጠየቅ ያለበት። ንቁ ሰማለሁ? አዎ ተሰማለህ። ቀጥል። ኦኬ አማኝ እንደ አማኝ ነው መጠየቅ ያለበት። ለምሳሌ እኔ ራሴ ውስጥ ያለውን ስታንዳርድ በጉንፌ ይዤ በጉንፍ ታውቃላችሁ ወይም ደግሞ በኪሴ ይዤ ሌሎችን ለማጥቃት ወይም ሌሎችን ለማነወር ስል ግን የራሴን ደብቄ ያንን በራሱን መስፈርት ወይም ደግሞ የሆነ ራሱን ስታንዳርድ የሌሎችን ማነውር ከሆነ ይሄ ልክ አይደለም። ነገሩ ሳላህ አስረድቷል። ሳላህ ካስረዳ በኋላ ይሄ ገለጻን ነው መግለጽን ነው አድሬስ የሚያደርገው እና አምላክ ግን ማለት ነው አላህ ሁሉን ሐሳብ አንዴ ኢብራሂም ሁለቱ ነበሩ በሁለቱ መሀል ነበር ኮንቨርሴሽኑ። አሁን ልጁ የለም። ስለዚህ ልጁ ላይ ልጁን እንትን አድርጋችሁ ማውራት አቁሙ። በቃ ሰላም አቁሙ። ኢብራሂም ስለ ልጁ እኮ አይደለም እያወራን ያለ ነው። ስለ ቋንቋውም ስለ ፍቺውም ቢሆን ወይ ደግሞ እንዲያለ እንደዛ ለሳችሁ ጀነራል ኮንሴፕት ማለት ለሰው አድሬስ ማድረግ አለብን። ጀነራል ኮንሴፕት ነው አድሬስ እያደረገ ያለው ኖ ልጁን ሜንሽን አታርጉ። የሱን ሐሳብ ምናምን ልጁን ሜንሽን አታርጉ። እኔ እኮ አማኝ እንደ አማኝ ነው መጠየቅ ያለበት ብዬ ጀነራል ነው እያወራሁ ያለሁት። ጉዳዩን ነው እያስረዳሁ ያለሁት። ስለዚህ ይሄ ምንድነው ይሄ አወቀ የሚለው ገለጻን ነው መግለጽን ነው አድሬስ የሚያደርገው እንጂ አላህማ ሁሉን አዋቂ ነው የሚለው ነገር ሲሰጠው ይሄ ቃል ራሱ ውስጥ እንዳለ ያውቃል። ስለዚህ ይሄንን አገላለጽ ማነወር የለበትም። ለምን ቅድም ከመውጣቱ በፊት
ባይብል ውስጥ ስለምገባ እንዳትቸገር ብዬ ስል የነበረው ቢኖር ኖሮ ኤብሮዬ ከሱ ጋር አወራው ነበረ። ኤብሮዬ አንተ ዛሬ ይኸውልህ አንተ ትዕግስትህን አፕሪሺየት አድርጌልሃለሁ። ያልከውንም ነገር ትቀጥላለህ። 20 ደቂቃ ምናምን ነገር አዳምጣለሁ። አሁን ሰዎች እንዴት አድርገው ስንት ሰው ነው ኢንተራፕት የሚያደርገኝ? ግን ሶሪ አንድ ደቂቃ አስፈቅጄ እኮ ነው አስፈቀድኩ። እኔ እኮ አልፈቀድኩም። ታዲያ ኢንተራፕት አድርገኝ እያልኩ እንድንሰማ ነው እንጂ ከእንትን እንዳንወጣ ነው። አብረን ከፈቀድክልኝ ነው። እሺ ያለብዛ ሚውት ላድርግ። ግን ቆይ ቴዳ አንዴ። ከዛ በፊት ግን ሰብሊ የምትይው ነገር ካለ ቅድም ማስቆሚያት ነው። ሀሳብ አለሽ? አይ በቃ አሁን በሚያወስ ላይ በቃ ቢቀርብን እስከ ልጁ ጋር ነው። እሱ አልገባውም። ሌላ ጥያቄ ካላቸው ይቀጥሉ። በጣም ነው የሚያስጠላው ድምጻቸው በእውነት። እንዲህ አድርገን እናሳምረው ማለት የድምጽ እንስራ እንደ ድምጽ ኤኒዌይስ ቀጥል ይብራሂም ይሻልጋልኩ ነው ይረብሻል። በቃ ሌላ ሀሳብ ሌላ ጥያቄ ካላችሁ ጠይቁ። በቃ እሱ ይላልተላሽ ላንጂ ወደ ሌላ ርዕስ እንሂድ። በቃ ያው አንድ ነገር ቴዲ መጠየቅ ይችላልው? እኔ ይጠይቃችሁ። አይ በቃ ይጠይቃችሁ። ሰዎች ልጠይቃችሁ አልመሽም። እኔ ደስ ይለኛል ግን መሽቷል ብዬ ነው። ማታ ከጧት ጀምሮ እስካሁን ድረስ ዝም ብለን ይሁን ሀዲ ቃል ተሰማው ነበር እኮ ቴዲ። እንዴ አሁን ሀዲ ቃል ተሰማው ነበር እንዴ? እሺ ደስ ካለ 20 ደቂቃ እኮ ብለኸኝ ነበር። 20 ደቂቃ ልጠቀም ብዬ እኮ ነው። ችግር የለውም። እኔ ለማለት የፈለኩት ቅድም ለማለት የፈለኩት ሌላ ነው። እጠይቅሃለሁ ካልከኝም ችግር የለውም። ከዛ እኔም ደግሞ እጠይቅሃለሁ። ግን በደከመኝ ሰዓት ነው። ግን አሁን ገብቶሃል። መውጣት በፈለኩበት ሰዓት ነው። ደስ የሚል ከሆነ ግን ቀጥል፣ ችግር የለብኝም። ኦኬ 20 ደቂቃውን ቃልን ልታጥፍብኝ ከሆነ ንገረኝሽ። ቅድም ያልኩት እሱን ያልኩት መሰለህ ስለ እንዴት ነው መማማር ያለብን በሚለው ነገር ላይ ካልክ ኦሰም ብላለች። ልጁ በሌለበት አንደኛ ባናወራ ጥሩ ነው። ልጁ ራሱ መከላከል ነው። አሁን እሱን ጨረስን እኮ ተዘጋን እኮ። አሁን 20 ደቂቃውን በዛ ምክንያት ነው እንጠቀመው ወይ በዛ ምክንያት ነው እንደዚህ ያልኩት። ጠይቀኝ ካወኩ መልስልሃለሁ። ምን ችግር አለ? እሺ ቴንክ ዩ አመሰግናለሁ። እሺ አንድ ጥያቄ ምንድን ነው ኩፋሌ 14:2 ላይ እግዚአብሔርን ሰይጣን ማነው እግዚአብሔር የሰይጣንን ሐሳብ ተግባራዊ ሲያደርግ እናያለን ለምን ሆነ የሚል ጥያቄ ነው። አንደኛ አላውቀውም። እናንብበው፣ ቦታውን ንገረኝና ላንብበው። ከዛ ምንድነው ተባረክ አንተ እንደዚህ የሚጠይቀኝ ሰው ነው ደስ የሚለኝ። ኩፋሌ 14:2 ላይ ማውጣት የሚችል ሰው አለ? ማውጣት የሚችል ሰው እንትን ነው። ሐሳቡ ምንድነው መሰለህ? ሁሉን የሚገዛ ሰይጣን መጥቶ አምላክ ፊት ቆሞ አብርሃም ልጁ ይስሐቅን ይወደዋል በእርሱም ደስ ያሰኘዋል እና በመሰዋው ላይ እንዲሰዋው መስዋዕት እንዲያደርገው ንገረው ይለዋል። ይህንን ምክረ ሐሳብ ተቀብሎ እግዚአብሔር አብርሃምን ያዘዋል። አብርሃምም ለዚህ ትእዛዝ እንትን ይላል፣ ይታዘዛል። በዛን ጊዜ የተፈጠረውን ታሪክ ይሄንን ታሪክ እግዚአብሔር ለምንድን ነው የሰይጣንን ምክረ ሐሳብ ተቀብሎ ተግባራዊ የሚያደርገው የሚለው ነው ጥያቄ። እኔ አንደኛ አንተ አልከኝ እንደዚህ ነገር ለመጀመሪያ ጊዜ ነው የሰማሁት። እዛ ማንበብ አለብን ምለም ለዚህ ነው። ሰይጣንን ሰምቼ አላውቅም። እግዚአብሔር ከሰይጣን ምክር ሰምቶ አደረገ የሚል ነገር ሰምቼ አላውቅም። እናንብበው። ለዛውም አንተ ብታነበው ብቻ ሳይሆን ይሰሙ መሰለህ እኔ ጋር መጽሐፍ ቅዱስም ስላለ 80ዱ ምንም እያነበብኩት አንተም አንብበኸው ከዛ ምን ለማለት ፈልጎ ነው የሚለውን ነገር ከቻልኩት የማውቀው ከሆነ አሜን ላወራ እችላለሁ። ካልቻልኩት ደግሞ ጠይቄ እመጣለሁ እላለሁ። ምንም ችግር የለውም። ሚዩት አድርጌ ነው እንደ ራሴን ሚዩት አድርጌ መሆን ሶሪ ቆሜያለሁ። ይኸው ላንብብል መንገድ ላይ ስለሆንኩ ነበር እንትን ያልኩት። አያል መንገድ ላይ ነው ለዛ ነው ዳሪጄ ነው መተለቅ እችላለሁ። አተልቁኝ እንዴ
እሺ በትንሹም ቢሆን ችግር የለውም። ዋናው ሐሳቡ ነው። ያው ኩፋሌ ለጀስቲስ ሞዴሬተር ስጣ። ያው ኩፋሌ 14 ቁጥር 2 ላይ ሁሉን የሚገዛ ሰይጣን መጥቶ ያው ሁሉን የሚገዛ ሰይጣን መጥቶ በአምላክ ፊት ቆሞ እንዲህ አለ፣ እነሆ አብርሃም ልጁ ይስሐቅን ይወደዋል፣ ከሁሉ ይልቅ እርሱ ደስ ያሰኘዋል፣ በመሰዊያው ላይ መስዋዕት ያደርገው ዘንድ ንገረው ብሎ ሰይጣን ለእግዚአብሔር ወይም ለአምላክ ምክረ ሐሳብ አቀረበ። ከዛ በኋላ እግዚአብሔርም አብርሃምን አዘዘው ማለት ነው። ከዛ አብርሃምም ታዘዘ መስዋዕት ሊያደርግ ሲል ያው በበግ እንደተቀየረለትና ሌላው ታሪኩን ሁላችንም እናውቃለን። ይሄው ነው። እና ለምን ኤብሮዬ ይሰማል ወይ? አንተ የምትለው ላይ አሁን መጽሐፈ ኩፋሌ ገባሁኝ እኔ 80 ይዣለሁኝ። ይሰማል አይደል? እሺ። እና አንተ የምትለው ነገር የለም፣ ሁሉን አዋቂ የሚለው ሰይጣን የሚለው የለም እዚህ ቦታ ላይ። ኦረ በለው ሰማኝ። ቆይ ሁለት አለ 10 የስንት እና የሁለት ሺውም አለኝ። በነገራችን ላይ የሁለት ሺውም አለኝ። ሰማኝ፣ ችግር የለውም። ይኸውልህ የ1954ም አለኝ። ሰማኝ። ቆይ ምንድነው የሚለው? ችግር የለውም። እኔ ደስ የሚልኝ ራሱ የ18 እኔ ወንድሞች ጋር የ1879 የዛሬ 140 ዓመትም መጽሐፍ ቅዱስ አለን። ይሰማኝ ነው በአማርኛ አለኝ። እሱ መቤት ያለኝ እኔም አለኝ። አዎ ቁም ለቁም ይባላል እሱ መጽሐፍ ስላለ አይደለም። አንደኛ ለዚህ ነው እኔ ያነበብኩኝ። ሰዎችም ስላንተ አላውቅም፣ ዛሬ ነው ያወራነው። ሰዎች ስለሚዋሹ እንዲህ ያላለውን አለ ስለሚሉ ለዛ አንተ ያረኩኝ ምሰማ። አንደኛ መጽሐፍ ቅዱስ ላይ 80 ላይ ስሰማ እንደዛ የሚል የለም። ይሰማኝ ነው ሁሉን ገዢ ሆኖ አምላክ እንት ሰይጣን የሚል የለም። እሺ ሐሳቡን ንገረኝ። ምንድነው የሚለው? አንብብልኝ። እሺ ካላለ አሁን መከረው ይላል እንዴ? አንብብልኝ። አንብብልኝ ካላለ እንዴት ብዬ እንትን ልበልህ? እሺ በዚህ አንብብልኝ፣ ቃሉን አንብብልኝ። 14 ቁጥር 2 ኩፋሌ 14 2ን አንብብልኝ። ምንድነው የሚለው? በዚህ እሺ ከአንድ ጀምሬ ላንብብልህ። ትችላለህ፣ ቀጥል። በዛ በኢዮቤልዩ በሰባተኛው ሱባኤ በመጀመሪያው ዓመት በመጀመሪያው ወር እንዲሆነ በዚያ ወራት በ12ኛው ቀን እግዚአብሔር እንደሚወደው ስለ አብርሃም በሰማይ ቃሎች ተሰማ። በሚናገረውም ነገር ሁሉ የታመነ እንደሆነ በመከራውም ሁሉ የታመነ ነውና። አሁን እዚህ ጋር ሰይጣን እንደውም አይለውም እንትን መኳንን ቀጥል። መኮንን መስቴማ ነው የሚለው አይደለ? መኳንንት መስቴማ ይላል። ቀጥል። መኮንን መስቴማ መጥቶ በአምላክ ፊት ቆመ እንዲህ አለ። አየህ ቅድም አንተ ያልከኝ የለም እዚህ ላይ ሁሉን ገዢ ሆኖ የሚለው እዚያ ማለት ነው። ቀጥል። የ2000 ነው እያነበብክ ያለው። ቀጥል። አውቀዋለሁ። ቀጥል። እሺ እንዲህ አለ፣ እነሆ አብርሃም ልጅ ይስሐቅ ይወልዳል። እነሆ አብርሃም ልጁ ይስሐቅ ይወደዋል፣ ከሁሉም ይልቅ እርሱ ደስ ያሰኘዋል፣ በመሰዊያ ላይም መስዋዕት አድርጎ ያቀርበው ዘንድ ንገረው። ሰማይ ነው ፖይንት ያለው ንገረው። ሰምቻለሁ። ይህንን ነገር ያደርግ ግን ቆይ ሰማይ፣ ይህን ነገር ባያደርግ አንተ ታያለህ፣ በምትፈትነው ሁሉ እርሱ ግን አብርሃም በነገር መከራ ሁሉ የታመነ እንደሆነ ያውቃል። እንደዛ እያለ የሚቀጥል ነው። ይሄን ሐሳብ እያመነጭ ያለው ማን ነው? ይሄን ሐሳብ እያመነጭ ያለው ማን ነው? ንገረኝ። አስተካክለው ብዬ ነው። አሁን እንዳልከው ነው። ትክክል ነህ። ምንድነው ስሙን ያለው ሰው ነው እንደዛ ያለው? ምንድነው ሰይጣን ልበለው? እሺ መኮንን መስቴማ ማለት ሰይጣን ማለት ነው። ሌላ ትርጉም የለውም። አላቅም። እሺ ትችላለህ። የ1954ን ባይብል ከፍተህ ማየት ትችላለህ። አሁን አንተ የ2000 እትም ነው ያነበብከው፣ አውቀዋለሁ። ግን ሐሳቡ መኮንን መስቴማም ብትለውም ሰይጣንን ብትለውም ማነው ይሄንን ሐሳብ መጥቶ ያቀረበው ብለን መጠየቅ እንችላለን። ማንነቱ ነው ዋናው ነገር።
ችግር ተመሳሳይ አይነት ጥያቄ ሌላ መጽሐፍ እሺ ወደ ሐሳቡ እንምጣና ለምንድን ነው የሱን ይሄንን ምክር ሐሳብ ተቀብሎ ተግባራዊ ያደረገው ለምንድን ነው? ይሄ ብቻ አይደለም። በነገራችን ላይ ለመጀመሪያ ጊዜ ነው ያሰማሁት። ለኔ ችግር አለው ብዬ አላምንም። የዚህ ቦታ ላይ ብቻ ሳይሆን ለኢዮብም እንደዛ ነው የሚለው። ኢዮብ እኮ ሀብታም ስላረከው ነው እንትን ገብቷል። የኔ ኢዮብ ጋር አያይዝልኛል ለሚል ጥያቄ ይመሳሰላል አይደለም ጥያቄ ሐሳቡን ተቀብሎ ለምን ተግባራዊ ያደረገን? አዎ ሰማኛለህ። ጥያቄ አይደለም ነው። አሁን ሰይጣን ጠየቀው ልካ እንትን ኢዮብ እንደጠየቀው ስላለው አይደለም ኢዮብ የታመነው ቢያጣም ፕሊስ ከኢዮብ ጋር አታያይዝልኝ። ለእኔ ፍላጎት ለምንድን ነው የሰይጣንን ምክር ሐሳብ ተቀብሎ ተግባራዊ ያደረገው ለምንድን ነው እንጂ ከኢዮብ ጋር አያይዝልኝ አመሳስልልኝ አይደለም ጥያቄ። ለምን የሰይጣንን ምክር ሐሳብ ተቀብሎ ለምን ተግባራዊ ያደረገ? ቴዲ ይሰማካል። ሙሉውን አንብበው። መልሱም እኮ እዛ አለ። ሙሉውን አንብበው። አዎ አቅርቦለታል ሰይጣን ለእግዚአብሔር። ምክንያቱም አብርሃም መታዘዝና ያለመታዘዙ ለማየት ነው። አብርሃምም ታዞ ሂዶ በቦታው ልጁ ሊሰዋ ሲል እግዚአብሔርም በግ አውርዷል በልጁ ቦታ። አንብብ ሙሉውን ቴዲ አንብብ። ትክክል ነሽ እኮ ንቁዬ። በበግ እንደተቀየረ እኮ ምንም የሚያጠራጥር ነገር የለውም። እሱ ትክክል እኮ ነው። የሐሳቡ አመንጪ ግን ሰይጣን ነው። ሰይጣን ሐሳቡን አመነጨ፣ እግዚአብሔር ተግባራዊ ያደረገው ነው። ለምን የሰይጣንን ምክረ ሐሳብ ተቀብሎ ለምን ተግባራዊ ያደርጋል ነው ጥያቄው። ምክንያቱም ልጁን በስለት ስለሆነ ያገኘው ከልጁ ምንም ይበልጥበት ነገር እንደሌለ ሰይጣን እንደዛ ስላሰበ ነው። አብርሃምን ለእግዚአብሔር ይታዘዛል ብሎ አላሰበም። ምክንያቱም አብርሃም ልጁን ያገኘው በስለት ነው። ከዛ አንፃር ላቀረበ እግዚአብሔርም ደግሞ አብርሃም እንደሚታዘዝ ተናገረና ፈተናውን አቀረበ። አብርሃምም ፈተናውን አለፈ። መጽሐፉ ራሱ ሙሉ ይናገራል። ምንም ይሄ ጥያቄ የሚሆንም ነገር አይደለም። እኔ እኮ ለምን መሰለሽ ለምንድን ነው ለእግዚአብሔር ይሄንን ምክር ሐሳብ ያቀረበ ለሰይጣን ነው አይደለም? አምላክ ፊት ቆሞ እኮ ነው ይሄን ሐሳብ ያቀረበው። ምን ነካሽ ንቁዬ? ሄዋንዬ ላውራን ትክክል እኮ ነው እኮ ኢዮብንም እኮ ሄዶ ገንዘብ ስላለው ነው አንተ የሚወድ ብሏል እኮ። አዎ ልጁ ይበልጥብሃል ብሎ አቅርቦለታል። አብርሃምም ደግሞ ለክርስቶስ መታዘዙን አሳይቷል። አንድ ውድ ልጁን ሰውቶለታል። ሌላ ነገር የለውም። በቃ እሱ ያለው መስዋዕት እኮ አይደለም ሄዋንዬ፣ መስዋዕት እኮ አይደለም። ለእግዚአብሔር ይሄንን ሐሳብ እያቀረበለት ያለው ማን ነው? ላውራን አንዴ። እሺ ታወራለሽ ሄዋንዬ። ሄዋንዬ ላውራ አውሪሽ ችግር። እሺ ታወራለሽ ሰብልዬ። አይ ሄዋን እንድትረዳኝ ብዬ ነው። ሄው የሰማሽኝ ነው ወይ? አዎ ይሰማኛል። ዮዲ ታውራ እንትን ታውራ። ይሄንን ሐሳብ እያመጣ ያለው ማን ነው? ለእግዚአብሔር፣ ለዛውም አምላክ ፊት። እኛ ስሙ ሲጠራ ድራሹ የሚጠፋ ሰይጣን አምላክ ፊት ቆሞ ሐሳብ አቀረበለት። ኢማጂን። ዮዲ ታውሪ። አዎ እሺ ኢብራሂም ከቻልክ ባትጮህ ደስ ይለኛል። እሺ እኔ እመልስልሃለሁ። ሶሪ ጄኔሬተር መንገድ ምናምን ለስሎንኩ ነውና ይቅርታ። ወይ አትነግሩኝም እንደ እናንተ ድምጽ ቀንስ አትሉኝም? እስካሁን እኔ እያጣጣምኩት ነው። ጮት እንግዲህ ተለያይተን ነው በስሜት። ወይ ጉድ! እሺ ይቅርታ። አንድን ስናነበው ምን ይላል? በዚህ ኢዮቤልዩ በሰባተኛው ሱባዔ በመጀመሪያው ዓመት በመጀመሪያው ወር እንዲሆነ በዚህ ወር በ12ኛው ቀን እግዚአብሔር እንዲወደው ስለ አብርሃም በሰማይ ቃላቶች ተሰሙ ይላል። በሰማይ ቃላቶች ተሰሙ በሚናገረው ነገር ሁሉ አብርሃም ያው የታመነ ሆኗልና ተብሎ ስለ አብርሃም እግዚአብሔር በሰማያት ድምጽ አሰማ ማለት ነው። እግዚአብሔር በሰማያት ድምጽ አሰማ አብርሃም የታመነ እንደሆነ። ይሄን ድምጽ ሲሰማ ሰይጣን መጣ። ሁሉን የሚገዛ ሰይጣን መጥቶ በአምላክ ፊት ቆመ። እንዲህ አለ፣ እነሆ አብርሃም ልጁ ይስሐቅን ይወደዋል፣ ከሁሉ ይልቅ እርሱ ደስ ያሰኘዋል። በመሰዊያው ላይ መስዋዕት አድርጎ ያቀርበው ዘንድ ንገረው አለው። እስቲ የሚወደውን ልጁን ይሰዋልሃል ወይ ነው? እስቲ ያኔ ነው መታመኑ የሚታወቀው፣ ያኔ ነው። ምክንያቱም እግዚአብሔር አስቀድሞ ተናገረ፣ የታመነ ሆኗል ብሎ ስለ አብርሃም በሰማያት ድምጽ አሰማ።
ይሄን ድምጽ ሲሰማ ደግሞ ሰይጣን መጣ። ልጁን ይወደዋል፣ እስቲ ልጁን ይሰዋልህ ጥያቄ አቀረበ። እግዚአብሔር ደግሞ ምን ይላል? ሶስተኛው ላይ ስናነብ ምን ይላል? ይህንንም ነገር ቢያደርግ አንተ ታያለህ፣ በምትፈትነው ሁሉ እርሱ የታመነ እንደሆነ ታውቃለህ ብሎ ዲያብሎስ ተናገረ። የታመነ መሆኑን የምታውቀው ልጅ የሚወደውን ልጁን ሲሰዋልህ ነው መታመኑ የሚታወቀው አለ። ይሄን ሐሳብ ዲያብሎስ አቀረበ። እግዚአብሔርም አብርሃም በነገረው መከራ ሁሉ የታመነ እንደሆነ ያውቃል። እግዚአብሔር ያውቃል። በነገሩ በድርቅ ፈትኖታልና ተፈትኗል፣ በድርቅ ተፈትኗል፣ ተሰዷል፣ ሚስቱን ተቀምቷል። በዚህ ሁሉ የታመነ እንደሆነ እግዚአብሔር ያውቃል፣ ይናገራል። እግዚአብሔር አብርሃምን በነገረው መከራ ሁሉ የታመነ እንደሆነ ያውቃል። በነገሩ በድርቅ ፈትኖታልና በነገስታቱም ገንዘብ ፈትኖታልና ዳግመኛም በሚስቱ መቀማት ፈትኖታልና በመገረዝም ፈትኖታልና በሰደዳቸው ጊዜ በአጋርና በልጁ በእስማኤልም ፈትኖታልና። መቼም ታሪኩን የሚያውቅ ያውቀዋል። አውቀዋለሁ እኮ ሰብልዬ፣ ልክ ነሽ እኮ በምታነቢው ነገር ልክ እኮ ቅራኔ የለኝም። አሁን ልነግርህ ነው እኮ ለምን የዲያብሎስን ሐሳብ ተቀበለ አይደል? ኦኬ ለምን የዲያብሎስን ሐሳብ እኮ እሱን አብራራልሃለሁ እኮ። ዲያብሎስ ምን ብሎ ልጁን በጣም ስለሚወደው ልጁን እኮ ሰዋልኝ ብትለው ያኔ ነው መታመኑን የምታውቀው እያለ ነው ዲያብሎስ ይሄን ሐሳብ ያቀረበለት ለእግዚአብሔር። እግዚአብሔር ግን ያውቃል፣ የታመነ እንደሆነ ያውቃል። ምክንያቱም በሚስቱ ተፈትኗል፣ በድርቅ ተፈትኗል። ይሄን ሁሉ እንደተፈተነ እግዚአብሔር ያውቃል፣ በዚህ ሁሉ እንዳለፈ ያውቃል። ግን ይሄን ዲያብሎስ አምጥቶታል። ልጁን አሁን የቀረው አንድ ልጁን ሲሰዋ በለው ያኔ ታውቃለህ መታመኑን አለው። እግዚአብሔር ታማኝ እንደሆነ ያውቃል። ግን ኦኬ ይሁንልሽ ያለው ፈተነው። አብርሃም ብሎ ጠራው። ይሄ ግን እዚህ ጋር የዲያብሎስን ፍቃድ ለመፈጸም አይደለም። አብርሃም የታመነ እንደሆነ የታመነ ነውና እግዚአብሔርም ይወዳልና እግዚአብሔርንም አብርሃም ማለት ነው። አራተኛው ላይ ምን ይላል? የታመነ ነውና እግዚአብሔርንም ይወዳልና ስራውን ሁሉ አላቆየም ይላል። አብርሃም እግዚአብሔርን ይወዳል፣ የታመነ ነው ይላል። ግን እግዚአብሔር ለዲያብሎስ እዚህ ጋር የፈቀደለትኝ ያው እሱ እንዲያሸንፈው ነው። አብርሃም ያንን ነገር እንደሚያደርግ ያውቃል፣ ለእግዚአብሔር የታመነ እንደሆነ ያውቃል። በዚህ ደግሞ ዲያብሎስ ማፈር ስላለበት ነው ይሄን ሐሳብ የተስማማው እንጂ የዲያብሎስን ምክር መስማቱ አይደለም። ይሄ ዲያብሎስ ስላቀረበለት ምናምን አይደለም። በቃ ዲያብሎስ መዋረድ ስላለበት ሐሳቡን ተቀብሎታል። ዲያብሎስ መዋረድ የነበረበት ባመጣው ሐሳብ ያመጣውን ሐሳብ በመቀበል ሳይሆን ነው አይደለም። በተግባርማ ደግሞ አብርሃም አድርጎት ደግሞ መታየት ለምን ይታወቅ አይደለም። ይሄ ለእግዚአብሔር ሐሳቡን ያቀረበለት ማን ነው? ዲያብሎስ። አመሰግናለሁ፣ ጨረስኩ። እሱን እኮ ነው ችግሩ። ይሄ ነገር ግን ችግሩ ይሄ ነው እኮ። ለምን አቀረበ? ለምን አቀረበ? አሁን እኮ አምላክ ልንገርሽ፣ አምላክ ትእዛዝ ጭምር እኮ ነው። ኮማንድ ፖስት ነው። እኔ እንደ ኮማንድ ፖስት ቅር ይላቸዋል ብዬ ቅር ይላቸዋል ብዬ አስቤ ትንሽ እንትን ወደ ጭቅጭቅ ያደራል ብዬ ነው እንጂ ትእዛዝ እኮ ነው። ንገረው ብሎ እኮ ነው ያዘዘው። አይደለም ኮማንድመንት አይደለም። ይሰማይ ነው። አረ እንደዛ አይደለም። ታው እንጂ እኔ እዛ ውስጥ እንዳንገባ ነው። እዛ ውስጥ ነው። እንደዛ አይደለም። እዛ ውስጥ እንዳንገባ ነው። ታማኝና ታዛዥ እንደሆነ አወጀ። ዲያብሎስም ደግሞ ታማኝና ታዛዥ መሆኑን የምታረጋግጠው የሚወደው አንድ ልጁን ሲሰዋልክ ነው አለው። እግዚአብሔርም ደግሞ ስለዚህ አብርሃምም በመሰዊያው ላይ እንዲሰዋ ንገረው አለው አይደል? ንገረው አይደለም። ይሄንን ቢያደርግ ታውቀው ነው የሚለው። ንገረው ነው የሚለው። ንገረው አለው ነው የሚለው አይደል? አዎ። ቀጥሎ ደግሞ ምን ይላል? ንገረው ዘንድ ንገረው። ይሄንንም ነገር ቢያደርግ አንተ ታያለህ፣ በምትፈትነው ሁሉ እርሱ የታመነ እንደሆነ ታውቃለህ። እኮ ስለዚህ ንገረው አለው ምንድን ነው? እኔ ዋናው ነገር ይሁን እሺ፣ ሐሳብ የሚያቀርብ እኔ እኮ ሲጀመር በሐሳብ ነው ያመጣውላችሁ። ይሄንን በኮማንድ ፖስት ነው አይደለም። እኔ የራሴን አርጊውመንት ቀይሬ ማውራት ይችላል። ግን እዛ ጭቅጭቁ ስለሚከት ጭቅጭቁን ስላልፈለኩ ነው ምክረ ሐሳብ በያ ያመጣሁት። ሐሳቤንም በምክረ ሐሳብ እንቀጥል። ምንድነው አንተ ጥሩ ነው እና ያያዝ እንዴት ጠየቀው ነው። አሁን እኮ ሰይጣን እንዴት ለእግዚአብሔር አምላክን ይሄ ልክ አይደለም ብያልኩበት ለምሳሌ አብርሃምን አላህ Subhanahu Wa Ta'ala ፈተነውታል። ሲፈትነው ግን ሰይጣን አማክሮት አይደለም።
ሰይጣን ለእናንተ ለኛ ለሰው ልጆች ግልጽ እግዚአብሔር አሁንም አላማከረም። እግዚአብሔር አሁንም ዲያብሎስን አላማከረውም። ኖ ሐሳቡን ነው የምልሽ እኮ አንዴ አልሰብልኝ ዲያብሎስን ያቀረበው ዲያብሎስ እኮ ምክር አይደለም እየተመካከሩ አይደለም አይደለም ሰብልዬ አንድ ጊዜ ተመካከሩን በይው በሌላ ሙሰጁ ምንም ችግር የለውም። ሐሳቡን ያመነጨው ሰይጣን ነው። በቃ አጨረስን እኮ። እንደ እስልምና አስተምሮት ደግሞ ለአላህ ማለት ነው ሰይጣን ሐሳብ አመንጭቶ አያውቅም፣ ሊያመነጭ አይችልም፣ ፊቱን መቆም አይችልም። ስሙ ሲጠራ ድራሹ የሚጠፋ ፍጡር ገብቶሻል። ጭራሽ እሱ ፊት ቆሞ አብርሃምን እንደዚህ ብታረገው ለአንተ ያለውን ምናምን ብሎ እምነቱ ሊፈተን ማለት ነው። አስበሽዋል? ከኔ ማጂን በጭራሽ ለዛ ነው እንዴት ብሎ አምላክ ፊት እንዴት ሰይጣን መዋረድ ስላለበት ነው። ለምን የሱን ሐሳብ ለምንድን ነው መዋረድ ያለበት? መዋረድ ስላለበት የዲያብሎስ ሐሳብ ወራዳ እንደሆነ ዲያብሎስን በቃ ውሸታም እንደሆነ መታወቅ ስላለበት እግዚአብሔር ይሄን ሐሳብ ተቀብሎ ለአብርሃም አቀረበለት። አብርሃም ደግሞ አደረገው የእግዚአብሔርን ፍቃድ እኮ እኛ ግን የዛን ሰዓት ዲያብሎስ ተዋረደ ማለት ነው። ከሰይጣን ተቀብሎ ግን እኔ በነገራችን ላይ በእስልምና አስተምሮት ሰይጣን የተዋረደ ነው። ግን የተዋረደው ስለናንተ አይደለም። አሁን እዚህ ጋር ስላለው ነው የምችለው እንደ ክርስቲያን የሚያወራ ነው። ለወስደው እኮ አይደለም። እኔ ግን በኢየሱስ ስም ሰብልዬ መታመኑ አሁን ለምሳሌ እኔ መሰረቴን እኮ ነው የማሳይሽ። መሰረቴ እንደኛ እምነት ሰይጣን የተዋረደ ነው። ግን የተዋረደው ለአምላክ አላህ ማለት ነው ሐሳብ አቅርቦ ከዛ ባመጣው ሐሳብ ተሸንፎ እንደዛ ምናምን አይደለም። ጀስት በቃ ስራው ሰይጣናዊ ስራ እንደሆነ ይታወቃል። በራሱ ስራ የተዋረደ ነው። ጭራሽ ለአላህ ሐሳብ አያቀርብም። እኔ እኮ በጣም የከነከነኝ ለአእምሮዬ በቃ መቀበል የከበደኝ ነገር ለአብርሃም እምነት ፈተና ለመፈተን ከእንደገና እሱ ራሱ ሲጀመር እኮ አንድ ነገር ልንገርሽ፣ ሰይጣን እየተፈተነ እኮ አይደለም። እየተፈተነ ሳይሆን ሰይጣን እዚህ ጋር ሐሳብ እያቀረበ ነው። ለእግዚአብሔር ሐሳብ ሰጠ። ከዛ ደግሞ እግዚአብሔር አብርሃም ታዛዥና አማኝ መሆኑን አለመሆኑን ነገረው። አብርሃም ፈጸመ። በአብርሃምና በእግዚአብሔር መካከል ያለው ጥያቄ በአብርሃምና በእግዚአብሔር መካከል ያለው ጥያቄ ሰይጣንና አምላክ ላይ ነው። እንዴት ነው ሐሳብ የሚያቀርበው? እንዴት አይቀርብም? የኔ ነው አለ እግዚአብሔር። ደግሞ በነገራችን ላይ ኤብሮ በዚህ ጉዳይ ላይ የኔ መረዳት ልናገር ፍቀዱልኝ። ሐሳብ እግዚአብሔር ተቀብሏል ብዬ አይደለም የምረዳው። በዚህ ጉዳይ ልናገራ ቻርጅ እሺ እኔ ልናገር። ሐሳብ እግዚአብሔር ተቀብሏል ብዬ አይደለም የምረዳው። ሰይጣን የአብርሃምን ታዛዥነት ከሰይጣን ጋር ተወራረደ ነው። ሰይጣን አብርሃም ይሸንፋል አለው፣ እግዚአብሔር አይሸነፍም አለው። አለመሸነፍን ደግሞ በተግባር አሳየው ነው። የኔ መረዳት እንደዚህ ነው የሚሆነው። ውርርድ ነው እንጂ ሐሳብ መቀበል አይደለም። ይሄን ውርርድ ደግሞ በሚካኤል በመጀመሪያው ነበር ነው። ትክክል ነው። አንድ ጊዜ ቆይ። አንድ ኤብሮዬ አንተ አሁን ራስ ጠይቀህ ራስ እየመለስክ ነው። ብዙውን ሰዓት አንተ ያዝከው። ጥያቄው ለኛ ከቀረበ እኛንን ኤክስፕሌን ማድረግ ያለብን። ጥያቄ ከተሳሳንተ እኔ መቼ ምላሽ ሰጠው? እኔ እኮ እየጠየቅኩ ነው። እንዴት ሐሳብ ያቀርባል እያብራራው ነው። በጣም ቆይሽ። አሁን ለኛ ስጠን። አላብራራሁም። እንዴት እያልኩ እየጠየቅኩ እንዴት ብለህ ለምን እያልኩ ነው። ለምን ብለህ ምላሽ መቼ ሰጠው? መቼ አብራራው? እኔ እሺ በቃ እሺ። አሁን ሐሳቡ ምክር ሐሳብ አይደለም ኢብራሂም። ሐሳቡ ምክር ሐሳብ ሳይሆን ውርርድ ነው። ምክር ሐሳብ አይደለም። እንዳ የተናገረው ይኸውልህ። ቆይ አሁን እኔ ስማኝ ደግሞ ይሄንን እንዴት ተረዳዋለህ ብባል እኔ መረዳው ልንገርህ። ሰይጣን ፍጥረት ነው። ኖ ኩዌሽን ዛት አባሪ አይደለ? ለዛ ጥያቄ የለውም። ሰይጣን የእግዚአብሔር ፍጥረት ነው። ማንም አንተ ገብቷል። እግዚአብሔር ሳይፈጥሩ ሰይጣን አልመጣም። እንደ ፍጥረትነቱ አዲስ ኪዳን ላይም ስትመጣ ጌታ ሲጠይቅ ታገኘዋለህ እኮ። ወደ ባህሩ ጣለን ሲሉት ትሰማለህ። ዲያብሎስ ይፈቅድላቸው ነበረ። ፍጡርነቱ ግን አሁንም የእግዚአብሔር ፍጡርነቱ፣ ሰይጣን የእግዚአብሔር ፍጡር ነው።
የወረደ ሰውም ነው የወረደ ነው ትናንት ከነበረው ቦታ የወረደ ነው። ስለዚህ ይሄ የሚወደ ነው። ኢዮብንም ስትመለከት አብርሃምን ስትመለከት የሚወድ የሚያደርጉልህ እንደዚህ ስለሆነ ነው። እንደዚህ ባይሆን ነው አሁን እኮ ይመስል እንደ ሐሳብ ነው ያቀረበው እኮ ኮማንድመንት ነው ላላል በነገራችን ላይ መልሶ አጭር እኮ ነው ተወዳ አጭር ነው በቃ እግዚአብሔር ደግሞ ለሱ ቢመልስለት ምንድነው ክፋቱ? የቀረበው ነገር ምክር ሐሳብ አይደለም። በቃ ለጠየቀው ጥያቄ ቢመልስለት ምንድነው ክፋቱ ነው? አንድ አፏን ነገርየው ምክር ሐሳብ አይደለም። እግዚአብሔር ለአሚን ሴጣን ለእግዚአብሔር ምክር ሐሳብ ሳይሆን ያቀረበው መወራረጃ ሐሳብ ነው። መወራረጃ ሐሳብ ሚንስ ሐሳቡን ለአብርሃምን መፈተኛ ነው የቀረበለት። ለአብርሃም መፈተኛ ነው። ቆይ ውርርድ ምንድነው ኤልያስ? ውርርድ ምንድነው? ያሸንፋል አያሸንፍም? ውርርድ ምንድነው ኤልያስ? ውርርድ ምንድነው ኤልያስ? አብርሃም ቆይ ውርርድ ምንድነው? እንባሬ በሰይጣን አይወድቅም ነው የእግዚአብሔር አቋም። የሰይጣን አቋም ደግሞ ይሳሳታሉ። የውርርድን ዴፊኒሽን ስታልኝ እንዴ ኤልያስ? እዛው ቁጭ ብሎ ደግሞ ሞተር ፈልጎ ነው። ቻው ቻው ሰላም ነው። ደህና ደሩ በቃ ደህና ደሩ። እኔ ጋር ነገ እንገናኛለን። ኢብሮይ ቻው። ሁላችሁም ደህና ደሩ። ተባረክ። አመሰግናለሁ ወንድሜ።